ዓለም ለሐቀኞች አትሆንም። ብዙ ጠላት ነው የምታፈራባት። ይቺ ዓለም ሐቀኞችን አትወድም። ሐቀኞችን ታሳዳለች። ሐቀኞችን ትበላለች። ሐቀኞችን በጣም አርጋ ነው የምትጠላው ይቺ ዓለም። ግን ከሐቅ ጎን ቁሙ። ምንም ቢሆን ሐቅ ነው። እኔ ስህተት የለኝም አልልህ፣ እሳሳታለሁ፣ ግን አልዘርፍህም። እሱን አስረግጬ እነግርሃለሁ። ገንዘብ አያጓጓኝም፣ አያታለኝም። የሚያጓጓኝ ነገር የለም። ገንዘብ ይመጣል ይሄዳል። ስንት ቢሊዮነር ሆስፒታል እየማቀቀ ታገኘዋለህ። ገንዘቡን መጣያ ያጣ ሰው ስቲቭ ጃብስ የሚባል አሜሪካን ሀገር በብሬን ካንሰር ታሞ የሞተ አለ። አፕልን የፈጠረው ማለት ነው። ልክ ሆስፒታል በካንሰር በብሬን ካንሰር ታሞ ሲጠየቅ ምን እንዳለ ታውቃላችሁ? የሚገርመው ጊዜን አልተጠቀምኩበትም አለ። የእሱን ነገር ህዝብ ነው አሁን እኛንን የምንጠቀመው አይፎን። እሱ አልተጠቀመም፣ ሞቷል፣ ሄዷል። ጊዜን አልተጠቀምኩበትም አለ። ገንዘብ ስታሳድ ከኖርክ ፈጣሪ ምስክሬ ነው፣ ለወንጀል ነው፣ ለሌላ ለምንም አይደለም። አብዛኛው ልጅት የሆነ ገንዘብ ካልሆነ ወንጀል ልሰራበት ነው። ጥሩ ቤት ማንም ይመኛል። ሳይሰራ ሳይለፋ ቀርቶ አይደለም። የሚከፈል በአቅም እንድትኖር የሚያደርግ ገንዘብ ነው የትም ዓለም ላይ የሚያኖር፣ እንድትበላ እንድትጠጣ፣ በተወሰነ መልኩ ደግሞ ፉንፉን እንድትል ደሰው ዓለም የሚከፍል ለዛ ነው። ከዛ በላይ በብዛት የምታመጣው አጭበርብረ ነው፣ ዘርፈ ነው። አይመጣም፣ ዘርፈ ነው። አይዲያ ዘርፈ፣ ምን ዘርፈ፣ ንብረት ዘርፈ፣ ምን አድርገህ የምታመጣው ነው። ስፔሻሊ ኢትዮጵያ ላይ ዘራርፈ የምታመጣው ነው። ኢትዮጵያ ላይ በሀቅ መንገድ ብዙ ሀብት የምታፈራው ሰው የለም። ኢትዮጵያ የለም። ምክንያቱም እንተዋወቃለን። ኢትዮጵያ ላይ አዲስ አበባ ላይ እንተዋወቃለን። ብዙ ባለ ሀብት አልነበረም። ዝ ነው በሬ አንድ መኪና ያለው እንደ ግድግድ ሀብት እንዳለው ነው የምናየው። የሆነች በግንብ የታጠረች ቤት ካየንና የብረት በር ካለ ሀብታም ነው የምንለው። ዳሴ ከዛ የተለየ ነገር አልነበረም። አሁን ግን ዝርፊያው ስለተጧጧፈ አሁን ለምሳሌ የ60 የ100 ሚሊዮን ብር እንደ ቀልድ ነው የሚወራው። ምን አላት ይላል እንደ ቀልድ 15 ሚሊዮን ብር የሚያሰራ ስራ ከየት አመጣ? ጥያቄ የለም። ከየት አመጣ? 15 ሚሊዮን ብር የሚያስከፍል ስራ ውጭ ጋር 30 ሚሊዮን 40 ሚሊዮን 50 ሚሊዮን የሚያስከፍል ስራ ከየት አመጣ? መልስ የለው። የዘረፋ ስራ ስለሆነ ኢትዮጵያን እየዘረፏት እንደሆነ በዛ ታውቃለህ። ሚሊዮን ሎተሪ እንኳን በእኛ ጊዜ 500,000 ብር ነበር ሎተሪ ኢትዮጵያ ላይ ትልቅ ተብሎ ቶምቦላ ሎተሪ 500,000 ብር ነበር። አሁን አባቴ ሚሊዮኖች መኪና አይገዙልህም፣ ሚሊዮኖች ቤት አይገዙልህም፣ ሚሊዮኖች ምንም አያደርጉልህም ምንም። እና ሀገሪቷ እያደገች ሳይሆን እንደማየው ቁልቁል እየሄደች ነው። በዚህ ሁኔታ ዶንያ ብር ይዘህ ትሰለፋለህ። ምን ለመግዛት? ዳቦ ለመግዛት። በዚሁ ከቀጠለ ዶንያ ሙሉ ብር ይዘህ ትሰለፋለህ ዳቦ ለመግዛት። ብሩ ላሽቋል፣ ወድቋል። ለእኛ አሪፍ ነው። አሜሪካ ለምንኖረው፣ አውሮፓ ለምንኖረው፣ ሌላ ለምንኖረው ምንም ችግር የለብንም። $100 ሰጥተህ ቤተሰብን ታስደስታለህ። እዛ ለሚኖረው ግን ስቃዩን ታበዘዋለህ። ቤተሰብ ለሌለው፣ አሮጊት ለሆኑ ምስኪን እናቶች፣ አባት ለሆኑ አባቶቻችን ኢትዮጵያ ብቻና ብቻ ማንም ሌላ ቦታ ሰው ለሌላቸው በቃ ተስፋ ይቆርጡበታል። ተስፋ። ስለዚህ እንደው ብታስተውሉ ጥሩ ነው ብዬ አስባለሁ። በቃ ውጪ ቤተሰብ የሌለው
ተስፋ የለውም። እግዚአብሔር ምስክሬ ልጅነት እንደይከንዱ እና አሁንም ተስፋ ይኑራቸው። እያንዳንዱን እንይ። ኢትዮጵያ ላይ እንዴት ተስፋ እንደሌለ ልንገርህ። ሂድና ኢትዮጵያ ኢሚግሬሽን ውጪ ለመውጣት ፓስፖርት ለማውጣት ያለውን ሰልፍ ያው ይሄ በሌላ የሚወጣውን ቶ እሱን ቶ አረብ ሀገር ለመሄድ የምትሰለፈዋን እህቴን እያት ከ16 ዓመቷ ጀምሮ እስከ 50 ዓመት አረብ ሀገር ሌላውን ይኸው የምትሰለፈውን አረብ ሀገር ሄዳ የሰው ቤት ሰራተኛ ለመሆን የምትሰለፈውን እህታችንን ያ ስለዚህ ሀገር ወድቃለች እያልኩ ነው። የምትሰለፈው ከበቂ በላይ ነው። ከሀገር ለመውጣት ጥሎ ለመውጣት ለምን ኑሮ ቢኖር ማን ሀገሩን ይጠላል? ማን ይጠላል? ማን እንደ ሀገር? ስለዚህ መንግስት ይህን ለማየት አልቻለም። ሰው ከሀገር ለመውጣት እንዴት እየተዳፋ እንደሆነ ለመሆን አልቻለም። ኑሮን በማስመረር ህዝቡን በማስመረር ኑሮን በማክበድ ውጣ ሀገር ጥለ በቃ ትወጣለ፣ በዛው ትሄዳ ትቀራለ። ስለዚህ አስተውሉ፣ ክፉ አትሁኑ። ምክንያቱም ነግበኔ ነው። ነግበኔ ህወሓት ባጠፋችው የትግራይ ህዝብ ዋጋ ከፍሏል። እነሱም ችግሩ አብዛኛው የህወሓት ደጋፊ ሆኑ ዋጋ ከፈሉበት። ደስ የሚል ኦሮሞ አብዛኛው ደጋፊ አይደለም። ይፋለጣል እኩል የሚደግፈዋል የማይደግፈዋል በጣም። ስለዚህ ኦሮሞ ህዝብ ዋጋ አይከፍልም በዚህ ጉዳይ። ብልጽግና ግን ዋጋ ላይ ያስከፍላችሁ ይችላል። ህዝብ የመረረው ጊዜ ዋጋ ትከፍላለህ። ስለዚህ ያንን ነገር ብታስተካክሉ እንደ ሀገር እንደ ወገን ብታየው ጥሩ ነው። ያሳዝኑኛል። በተለይ ሴት ተመችቷት የማትኖርበት ሀገር ካለ ሀገር ወድቃለች። እኔ በዛ ነው የማምነው። ይኸውልህ አሜሪካ በረከቷ የሞላው ሴትን ስለምታከብር ነው። እውነቴን ነው ማወራ። አውሮፓ በበረከት የተጥለቀለቀችው ሴት አክባሪ ስለሆነች ነው ሀገሪቷ። ሴቶች፣ ህጻናቶች ይከበራሉ። ሴትን የነካ ጉድጓድ ነው የሚከቱት እዚህ ሀገር ጉድጓድ። ኢትዮጵያ ላይ የሴት ክብር የለም፣ የሴት አክሰስ የለም የመስራት። ሴቷ ዲግሪዋ ሳይሆን ጭኗን ነው የምትፈልጉት። ጭኗን የሴት ልጅ ጭን እንጂ ዲግሪ ተፈልጎ አያውቅም ኢትዮጵያ ላይ በሚያሳዝን ሁኔታ። የተማረች ሴትን ጭን እንጂ ማንም እንትኗን አይፈልግም። ነዳጅ ሳቀር ህዝቡን እኮ ነው የሚያስለቅሱት። ዓለም ላይ ነው ችግር ያለ። አታጭበርብር አባ ዊ ነው። ነዳጅ እሺ ሊወደድ ይችላል። ኦኬ ይወደድ፣ ነዳጅ ይግዷ። ቀርተው ትራንስፖርት ይጠቀሙ። አስወድደው ሰው አልገዛም አላለም፣ ይገዛል። ነዳጅ እየቀበራችሁ እኮ ዋጋ ለመጨመር ከመንግስት ጋር ተመሳጥራችሁ የምትዘርፉ ናችሁ። ያ ዋጋ ጨመረ ትባላለ፣ መግዛት አይቀርም። አሁን ለምሳሌ የበግ ዋጋ ጨምሯል። ፋሲካ ላይ ሰው ገዝቶ ይበላል። የሚችል ይገዛል፣ ማይችል ይተዋል። የነዳጅ ዋጋ ቢጨምር ከመግዛት ወደ ኋላ አይልም። ከዛ ህዝቡ ላይ ይጨምርበታል። ትራንስፖርት ነዳጅ ተወዷል፣ ይሄ ክፍያ ይሄን ያለው ብሎ ይጨምራል ህዝብ ላይ። አዛኝ እንደደ የሚጎዳው ህዝቡ ነው፣ ተጠቃሚው ነው። ግን ነዳጅን ሁላ በደንብ አድርጋችሁ ቀብራችሁ ምን ልታረጉ እንደሆነ ግራ ይገባኛል። እና ፖለቲካውን አትችሉበትም። ብልጽግናዎች ስል በእውነት ነው የምነግርህ፣ አልቻላችሁበትም። ካድሬዎች አልቻላችሁም። በእውቀት የታነጻችሁ ሳይሆን በተንኮል የታነጻችሁ ናችሁ። በተንኮል በትዕቢት በእንቢተኝነት የመጣ ማንነት ነው። ይሄ ስልጣን ደግሞ በጉልበት የመጣ አይደለም፣ በችሎታ የመጣ አይደለም፣
በአጋጣሚ ሸወዳችኋት፣ ህወሓትን ሸወዳችኋት። የምትቆጨው እስካሁን የሚቆጫት ህወሓት ያህል ሸወዳችኋት። በምርጫ ምናምን አድርጋችሁ ደብረጽዮንን እሺ ምናምን ብሎ ላጥ ብሎ ሄደ። እንደዚህ የሚገፋ አልመሰላቸው። ዋንስ ከ4 ኪሎ ከወጣ በኋላ ምን አባክም አታመጣው ይሁዳን 4 ኪሎ ለቀቅ ባናት ተተከለ። የሚሰማ የለም። ሰው የሚሰማው 4 ኪሎ ያለውን ነው። ወደድክም ጠላም 4 ኪሎ ያለውን ይሰማል። ከዛ ውጭ ማንም አይሰማ። ስለዚህ አሁንም የምነግርህ ምንድን ነው፣ ህዝቡን እያስለቀሳችሁ፣ ህዝቡ አሁን እየባነነ ነው። እዚህ ጋር ኦሮሞ ተገፍተዋል፣ አማራውም ተገፍተዋል፣ ትግራዩም ተገፍተዋል፣ ደቡቡም ተገፍተዋል። ናው ኮስችና ማን ነው እየገፋን ያለው ብሎ ይጠይቃል። እኔ ሀገሬ ለቱሪስት መስህብ እንዲሆንልኝ ሳይሆን ሀገሬ ላይ ያለው ወንድምና እህቴ ዳቦ በልቷል ወይ ብዬ ነው ማወቅ የምፈልገው። አሮን ኬር ውጪ መጥቶ ስለቀባጠረልኝ ኢትዮጵያ አድጋለች አትለኝም።